ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ከዚህ በፊት ጂዲፒን እንዴት ካልኩሌት እንደምናደርግ ተማምረናል። በቫሊዩ አድ አፕሮች፣ ኤክስፔንዲቸር አፕሮች እና በኢንካም አፕሮች ማለት ነው። ዛሬ ደግሞ አዘር ሶሻል አካውንት እነማን ናቸው የሚለውን እንማማራለን። እንግዲህ ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ጋብዛችኋለሁ። ላይክ በማድረግ እንድትጀምሩ ማለት ነው። አሁን ቀጥታ ወደ ትምህርቱ ስንገባ አዘር ሶሻል አካውንት ይላል። The national income account include other measure of income that differ slightly in definition of GDP. GDPን እንዴት አድርገን ዲፋይን እንዳደረግን ከዚህ በፊት ተማምረናል ማለት ነው። ሌሎች የሶሻል አካውንት ናሽናል ኢንካም አካውንት ሌሎች መለኪያዎች ደግሞ አሉ። To see how the alternative measure of income relates to one another, we start with GDP and add or subtract various quantities. GDPን እንዴት አድርገን እንዳሰላን ያው ተማምረናል በሶስት መንገድ ማለት ነው። To obtain gross national product ከጂዲፒ ቀጥሎ ደግሞ ግሮስ ናሽናል ፕሮዳክት የሚባል አለ። ግሮስ ናሽናል ፕሮዳክትን ለማግኘት እንግዲህ ዊ አድ ምንደምረው ምንድነው? አንዱ ሪሴፕትስ ኦፍ ፋክተር ኢንካም ዌጅ ፕሮፊት ኤንድ ሬንት ፍሮም ዘ ሬስት ኦፍ ዘ ወርልድ ከሌላ ሀገር ማለት ነው። ለምሳሌ ኢትዮጵያ አለ። የኢትዮጵያን ጂኤንፒ ለማስላት በሌላ ሀገር ያሉ ዜጎች ያገኙትን ኢንካም ማለት ነው ዌጅ ፕሮፊት ኤንድ ሬንት ምን ማድረግ አለብን? መደመር መቻል አለብን ማለት ነው። እንዲሁም ምንቀንሰው ምንድነው ስንል ፔመንትስ ኦፍ ፋክተርስ ኢንካም ቱ ዘ ሬስት ኦፍ ዘ ወርልድ ወሌላ ሀገር ደግሞ ምንከፍለው ፔመንት አለ ፋክተር ኢንካም ቱ ዘ ሬስት ኦፍ ዘ ወርልድ ያን ምን እናደርጋለን? እንቀንሳለን ማለት ነው። ስለዚህ ጂኤንፒ ግሮስ ናሽናል ፕሮዳክት ማለት ጂዲፒ ሲደመር ፋክተር ፔመንት ፍሮም አብሮድ ሲቀነስ ፋክተር ፔመንቱ አብሮድ። በቀላሉ ይህን ፎርሙላ መያዝ ትችላላችሁ ጂኤንፒን ለማስላት ማለት ነው። whereas GDP measures the total income produced domestically. ጂዲፒ ከጂኤንፒ የሚለየው እንግዲህ ጂዲፒ ካልኩሌት የሚደረገው በሀገር ውስጥ የተመረተውን አጠቃላይ ምርት ወይም ገቢ ልንል እንችላለን። ዶሜስቲካሊ ማለት ነው ሀገር በቀል የሆነውን ብቻ ነው። ጂኤንፒ measures the total income earned by citizens of the nation. ያን በአንድ ሀገር ዜጎች በዜጎቹ ያገኘችውን አጠቃላይ ገቢ ውጭ የሚኖረውንም ጨምሮ ማለት ነው። For instance, if a Japanese resident owns an apartment building in Ethiopia, አንድ ጃፓናዊ አፓርትመንት ኢትዮጵያ ውስጥ ቢኖረው the rental income he earns is a part of Ethiopian GDP. እንግዲህ ህንፃውን ተከራይቷል። ለተከራየው ህንፃ ክፍያ ይፈጽማል። የኢትዮጵያ የጂዲፒ አካል ይሆናል ማለት ነው። because it is earned in Ethiopia. But because this rental income is a factor payment to abroad, it is not a part of the Ethiopian GNP. በኢትዮጵያን ጂኤንፒ ግን አይሰላም ማለት ነው ይሄ because the rental income is a factor payment to abroad. ከውጭ ወደኛ መጥቶ ኢንቨስት የተደረገ ክፍያ ነው። ስለዚህ ጂኤንፒ ምን አይሆንም? አካል አይሆንም ማለት ነው። to obtain net national product ሌላኛው ጂኤንፒ በዚህ መንገድ ከተረዳን ኔት ናሽናል ፕሮዳክትን እንዴት አድርገን ነው የምናገኘው ስንል we subtract depreciation of capital የካፒታል እርጅና ተቀናሽ የምንለው ማለት ነው። ይህንን እንቀንሳለን ከማን ላይ? ከኔት ናሽናል ፕሮዳክት ላይ ማለት ነው። ከግሮስ ናሽናል ፕሮዳክት ላይ እንቀንሳለን። ኔት ናሽናል ፕሮዳክትን ለማግኘት ግሮስ ናሽናል ፕሮዳክት ሲቀነስ ዲፕሪሺዬሽን ማለት ነው። ዲፕሪሺዬሽን ማለት ምንድን ነው የሚለውን ዲፕሪሺዬሽን ኦፍ ካፒታል እንላለን። ለምሳሌ ፕላንትስ አሉ፣ ኢኩይፕመንትስ፣ ሬዚደንሻል ስትራክቸር ህንፃዎችን ሁሉ አጠቃላይ ማሽነሪዎችን ሁሉ ሊያጠቃልል ይችላል ዲፕሪሺዬሽን ማለት ነው። ስለዚህ ኔት ናሽናል ፕሮዳክትን በዚህ መንገድ ማግኘት እንችላለን ማለት ነው። በሌላ መንገድ እንግዲህ in the national income account depreciation is called the consumption of fixed capital. depreciation የምንለው the consumption of fixed capital የእርጅና ተቀናሽ የምንለው ማለት ነው። because the depreciation of capital is the cost of producing the output of the economy. Subtracting depreciation shows that the net result of the economic activity.
ስለዚህ ዲፕሪሺዬሽን የመቀነሳችን ምክንያት ኔት ሪዛልት ኦፍ ኢኮኖሚክ አክቲቪቲ እንደሆነ መረዳት ያስፈልጋል። ስለዚህ ኮስት ነው ወጪ ነው ማለት ነው። ራሱ ዲፕሪሺዬት እያደረገ አንድ ህንፃ አንድ ማሽን ዲፕሪሺዬት ያደርጋል ማለት ነው፣ ያረጃል ማለት ነው። ስለዚህ ያን የእርጅና ተቀናሽ ምን ማድረግ አለብን? ከግሮስ ናሽናል ፕሮዳክት ላይ መቀነስ አለብን ማለት ነው። ማንን ለማግኘት? ኔት ናሽናል ፕሮዳክትን ለማግኘት ማለት ነው። The next adjustment in the national income account is for indirect business tax such as sales tax ነው። indirect business tax የምንለው አለ። ይሄ sales tax ማለት ነው። This tax which make up about 10% of net national product place a wage between to the price the consumer pay for the a good and the price that the firm receive 10% ምንድነው? የኔት ናሽናል ፕሮዳክት ነው ማለት ነው። የኢንዳይሬክት ቢዝነስ ታክስ የኔት ናሽናል ፕሮዳክት ምንድነው? 10% የሚሸፍነው ይሄ ነው ማለት ነው። ቢኮዝ ፊርም ኔቨር ሪሲቭ ዚስ ታክስ ዌጅ ኢት ኢዝ ኖት ፓርት ኦፍ ዜር ኢንካም የገቢያቸው አካል አይደለም። ለምን? ሌላ ወጪ ነው ማለት ነው። ዋንስ ዊ ሰብስትራክት ኢንዳይሬክት ቢዝነስ ታክስ ፍሮም ኔት ናሽናል ፕሮዳክት ዊ ኦብቴን ቱ ሜጀር ናሽናል ኢንካም ናሽናል ኢንካምንስ እንዴት አድርገን እናሰላለን የሚለውን በዚህ መንገድ እንረዳለን። እንግዲህ ናሽናል ኢንካም የምናሰላው ኔት ናሽናል ፕሮዳክት ሲቀነስ ኢንዳይሬክት ቢዝነስ ታክስ እንደሆነ መረዳት እንችላለን ማለት ነው። ናሽናል ኢንካም ሜዥርስ ሃው ማች ኤቭሪዋን ኢን ዘ ኢኮኖሚ ሃዝ ኤርንድ እንግዲህ እያንዳንዱ የነፍስ ወከፍ ገቢ ብለን የምንወስደው ከኔት ናሽናል ኢንካም እያንዳንዱ ዜጋ የሚከፋፈለው እንደሆነ መውሰድ እንችላለን። The national income account divides national income into 5 components. አሁን ናሽናል ኢንካም ለአምስት ኮምፖነንቶች ይከፋፈላል። The 5 categories of national income paid in each category are አንደኛው compensation of employee ነው wage and fringe benefits earned by the worker ከዚህ በፊት የተማማርነው ማለት ነው። proprietors income የኮርፖሬት ነን ኮርፖሬት ቢዝነስ ያ ማለት የሶል ፕሮፕራይተር እና ፓርትነርሽፕ ላይ ያለው ስሞል ፊርምስ ኤንድ ሎው ፓርትነርሽፕ የምንለው ፕሮፕራይተርስ ኢንካም ማለት ነው። ሬንታል ኢንካም የምንለው ደግሞ ኢንካም ዛት ላንድ ሎርድስ ሪሲቭ ኢንክሉዲንግ ኢምፒዩትድ ሬንት ዛት ሆም ኦውነርስ ፔይ ቱ themselves less expense such as depreciation ነው። ሬንታል ኢንካም የኪራይ ገቢ ማለት ነው። ይህንን ናሽናል ኢንካምን ስናስላ የምናየው ኮርፖሬት ፕሮፊት ዘን ኢንካሙ ኮርፖሬሽን አፍተር ፔመንት ቱ ዜር ወርከርስ ኤንድ ክሬዲተርስ እንግዲህ ለአበዳሪዎች እና ለሰራተኞች ክፍያ ከከፈለ በኋላ ኮርፖሬት ፕሮፊት ኢንካም ያገኛል። ያ የናሽናል ኢንካም አካል ይሆናል። ኔት ኢንተርስት ሬት በተመሳሳይ መንገድ ኢንተርስት ዶሜስቲክ ቢዝነስ ፔይ ማይነስ ኢንተርስት ሪሲቭ plus the interest earned from the foreigners net interest rate የምንለው ማለት ነው። the interest domestic business pay እንግዲህ ዶሜስቲክ ቢዝነስ ፔይ የከፈሉ ሲቀነስ የኢንተርስት they receive የተገኘው ሲደመር interest earned from the foreigners ከፎሬነርስ ደግሞ የተገኘው ኢንተርስት ተደምሮ ማለት ነው። እንግዲህ a series of adjustments takes us from national income to personal income አሁን አጀስትመንት ያስፈልጋል ሲሪየስ የሆነ ማለት ነው። the amount of income that household non-corporate business receives እዚህ ጋር ተገቢውን የሆነ አጀስትመንት ይሰራል ማለት ነው። 3 of these adjustments are most important ሶስት ነገሮችን በተገቢ መንገድ ማወቅና መረዳት አለብን። 3 adjustment ለምን national income to personal income the amount of income that the household and non-corporate business receives ስላለ ማለት ነው። የመጀመሪያው we reduce national income by the amount that corporation earn but do not pay out either because the corporation are retained earning or because they are paying tax to the government አንደኛው አጀስትመንት የሚያስፈልገው ለምን አክሲዮን ማህበራትን የምናይ ከሆነ በቀላሉ ማለት ነው ለመንግስት ታክስ የሚከፍሉ ስለሆነ ማለት ነው በተገቢ መንገድ አጀስትመንት መስራት ያስፈልጋል። These adjustments made by subtracting corporate profit, which equals the sum of corporate tax, dividends, and retained earnings, and adding back dividends. ሁለተኛው adjustment increase national income by the net amount
the government pays out in transfer payment. This adjustment equals government transfer to individual minus social insurance contribution to pay to the government. ማህበራዊ ዋስትና በቀላሉ መቀነስ አለበት። ለምን? ለመንግስት ስለሚከፈል ማለት ነው። ሶስተኛው adjustment, we adjust national income to include the interest that household earn rather than the interest that the business pay. ስለዚህ ኢንተረስት አካባቢ ላይ ያለውን ናሽናል ኢንካም ኢንተረስትን ስለሚያካትት ማስተካከል ያስፈልጋል ማለት ነው። ለምን? ሃውስሆልድ በራሳቸው ኢንተረስት ስለሚከፍሉ ቢዝነስ ብቻ አይደለም ኢንተረስት የሚከፍለው ማለት ነው። These adjustments made by adding personal interest income and subtracting the net interest. ፐርሰናል ኢንተረስትን መጨመር ያለብን ከኔት ኢንተረስት መቀነስ መቻል ያለብን ማለት ነው። The difference between personal interest and net interest arise in parts from the interest on the government debit. This personal income is. ስለዚህ አሁን ምን ይመጣል? የግለሰብ ገቢ ይመጣል ማለት ነው። ስለዚህ ፐርሰናል ኢንካም ስንመጣ which is equal to national income ሲቀነስ ኮርፖሬት ፕሮፊት ሲቀነስ ሶሻል ኢንሹራንስ ኮንትሪቢሽን ሲቀነስ ኔት ኢንተረስት ሲደመር ዲቪደንድስ የትርፍ ክፍፍል ገቢ ካለ ሲደመር ገቨርንመንት ትራንስፈር ቱ ኢንዲቪጁዋል ወደ ግለሰቦች ያለምንም ሳይቆራረጥ ማለት ነው ድጋፍ ትራንስፈር ካለ ይደመራል ፐርሰናል ኢንተረስት ኢንካም ማለት ነው። ይሄ ገቢ ኢንተረስት የወለድ ገቢ ካለ አሁንም ይደመራል ማለት ነው። ስለዚህ ፐርሰናል ኢንካምን ለማግኘት እነዚህ ነገሮች በሚገባ ማወቅ ያስፈልጋል። following this, if we subtract personal tax payments and certain non-tax payments to the government such as parking tickets, we obtain dispensable personal income. ስለዚህ dispensable personal income ደግሞ ማለት ነው የተጣራ የገቢ የምንለው ማለት ነው ወይም የተጣራ ሀብት የምንለው ፐርሰናል ኢንካም ሲቀነስ ፐርሰናል ታክስ and non-tax payments። ስለዚህ ፐርሰናል ዲስፖንሲብል ኢንካም ፐርሰናል ኢንካም የምንለው የግለሰቡ ገቢ ጥቅል ገቢው ማለት ነው ሲቀነስ ፐርሰናል ታክስ and non-tax payments ማለት ነው። ታክስድ የማይሆኑ ገቢ ወጪዎች ሊኖሩ ይችላሉ። እነዛ መቀነስ መቻል አለባቸው። we are interested the dispensable personal income because it is the amount household and non-corporate business we have available to spend after satisfying their tax obligation to the government. ስለዚህ ዲስፖንሲብል ፐርሰናል ኢንካም እንለው ለመንግስት የሚጠበቅበትን ወጪ ከከፈለ በኋላ የሚገኝ ገቢ አጠቃላይ ገቢ ይሆናል ማለት ነው። ገቢ የተጣራ ገቢው ማለት ነው። ዲስፖንሲብል ፐርሰናል ኢንካም ካን ቢ ዩዝድ አይዘር ፎር ኮንሰምፕሽን ኦር ሴቪንግ። ስለዚህ ፐርሰናል ዲስፖንሲብል ኢንካም የምንለው የኮንሰምፕሽን እና የሴቪንግ ድምር እንደሆነ ደግሞ እዚህ ጋር መረዳት መቻል አለብን ማለት ነው። እንግዲህ ውድ የዩቲዩብ ቻናል ተከታታዮች በዛሬው ዕለት ማለት ነው ስለ አዘር ሶሻል አካውንት ምን እንደሚመስል ለመማማር ጥረት አድርገናል። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።